ከለኛ እኔ ረዘመች ከሜትር 7 አስታውሳለሁ። የዛኔ ረጅም ሴት ነው የምትመቸኝ ብለሃል። ይከፈለም እኔ አጭር ነኝ ግን እኔ አጭር ያ እሺ፣ የት ምንድነው ጠይቀህ ረጅም ብለሃል። ግን ስራ ያላት የሌላት ወንድ አይደለም እንደ ኃላፊነት የሌለ ስራ ባለላትም ችግር የለውም ጎበዝ። ይሄ አሁን ጥቅም ላይ የተመሰረተ ሲሆን ስራ ከሌላት ምናምን ይላሉ። ከሀገር ውጭ የምትኖር ለነገሩ አንተም የምትኖረው ከሀገር ውጭ ነው። እሺ አግብታ የፈታች ልጅ ያላት ልጅ የሌላት ያላገባች በፍጹም ያላገባች እኔ ከኔ የኔና የሷ መጀመሪያ ኤክስፒሪየንስ እንዲኖረን እፈልጋለሁ። እሺ አግብታ አታውቅም፣ ግን ከፍቅረኛዋ በፊት ካንተ በፊት ፍቅረኛ ነበራት። ከፍቅረኛዋ የወለደች ነግሬሽ የለ የወለደች። ሌላ ተጨማሪ የምትጨምረው ነገር አለ ከዚህ ውጪ? ተጨማሪ ኳሊቲ አንተ ኑራት የምትፈልገው ኳሊቲ? አይ ተጨማሪ ያው የምታደርገው ኳሊቲ ዳዊት ያላማረ ሲበሉት ያቀራል ይባላል አይደል? የደስደት የሆነ መሳብ የሆነ ነገር ሊኖር ይገባል ብዬ አምናለሁ። እና ግን ከገባች እዚህ ያለ ፊልተር ቢሆን ያለዛ ይቅርብ። በራሱ የምትጠማመን ሴት ደስ ይላል። ፊልተር ሳታረግ ያለ ፊልተር በዚህና የደስ ያላት ቆንጆ። ታዲያ ቆንጆ ከፈለክ ቅድም መልኳ ጸይም፣ ቀይ፣ ጥቁር ስልክ ኤኒ ለምን አልከኝ? እሱ ይተለኝም ጸይም ትሁን ጥቁር ትሁን ምናምን ነገር ግን እንደዛ ያስፈልጋል። ስለዚህ ጸይም ከመልክ አይካተትም ማለት ነው። እኔ መልኳ ስል ያ ቁንጅና እኮ አይደለም። ገባኝ። የቅላት ይሄ የቆዳችን ከለር እንጂ ቁንጅና ላይ አያካትትም። አሁን ገባኝ። ቆዳ ከለር ላይ ደግሞ ይደለም። እስካሁን እኔ መልኩ አያልኩ ስጠይቅ የነበረው ጸይም፣ ቀይ፣ ጥቁር ምን አይነት መልክ ቢኖራል? እሱ የመልካችን ነው እንጂ ቁንጅና እኮ አይደለም። የቁንጅና መገለጫ የፊት ስትራክቸር ምናምን ለኔ ያው ለሁሉም ሰው ይለያያል። ያ ናዋይ ነው። እሺ የላውጋው ኮድ 06 ነው። መጀመሪያ መስፈርቱን ልገራችሁ። ኤኒ ማንኛውም እምነት ተከታይ ብትሆን ችግር የለብኝም። እድሜዋ ከ25 እስከ 30 አለው። እሱ ኦርቶዶክስ ነው፣ ግን እሷ ምንም አይነት እምነት ተከታይ ብትሆን ምንም ችግር የለበትም። እድሜዋ ከ25 እስከ 30 የሆነ የትም ሀገር ብትኖር ምንም ችግር የለበትም። መልኳ ጸይም የምትሆን ጥቁር፣ ቀይ ምንም ችግር የለበትም። ቁመቷ ረጅም ነው የሚፈልገው ረጅም እና ስራ ቢኖራትም ባይኖራትም ኢትስ ኦኬ። አግብታ ያላገባች ከዚህ በፊት ያላገባች ያልወለደች እና ስትገባ ግን ፍሊተር ልጅ እንዳለኝ ንገሪኝ። እሱ ልጅ አለው፣ 2 ልጆች አሉት የሚያሳድጋቸው እና 2 ልጆች ግን አለ እኮ። ለምን እንደዛ እንዳልኩ ታውቃለህ? ልጅ የሌላት ስላክ ራሱ እያለው እንዴት ከኔ እንዳይኖረኝ ይጠብቃል እንዳትል ነው የሚያሳድጋቸው ያልኩት። ይቅርታ። እውነት ነው፣ ግን ያው ምክንያቴን ደግሞ ነግሬሻለሁ። አላስተ ወንድ ልጅ ላይ ሲመጣ ተነግራት አለ በውስጥ ለእሷ ደግሞ ፎሎ ተደራርጋችሁ ተነግራት መስፈርትን የምታሟላ ስትመጣ እና ደግሞ ያለ ፍሊተር ነው ግዴታ 06 ጽፈሽ ስትገቢ ያለ ፍሊተር ነው። በራሷ ኮንፊደንስ ይሆናል እና የደስ ያላት ቆንጆ ነው መስፈርቱ። እና ያው ላውጋው አሜሪካን ሀገር እንደሚኖር ይታወቃል። ሰው አሜሪካን ሀገር ስለሚኖር አግብተሽው አሜሪካ ለመሄድ ዝም ብለሽ እዚህ ጋር ብትጽፊ ገብተሽ ያለ ፍሊተር ከዛ ተዋውቃችሁ በደንብ ተጠናንታችሁ ስታምኑበት ነው ወደ ትዳር የምትገቡት። ገባችሁ? ያ ቴንክ ዩ። የሀገር 06 እየጻፍኩ ነው ሁሉ ወንዱም ሴቱም እየጻፈ ነው 06 እና ውይ አንድ ነገር ግን አቡዬ ውሻ የምትወድ ውሻ እንዳለኝ ታውቂያለሽ? የስ እሱ መስፈርት ተረሳ። ውሻ የምትወድ ውሻዬን ድርድር አላውቅም። ወላንሳ ነው ስሟ ውሻ ሆሳና። ኦኬ ሆሳና የምትባል ውሻ አለችው ሴት ውሻ እና ውሻ የምትወድ መሆን አለብሽ። አሁን 06 የሚጽፉትን እድል ስጥ። እሺ ጋይስ ግን እንደገባችሁ ቪዲዮ ካላበራችሁ ሚዩት አድርጌ ነው ማስወርዳችሁ። ደግማችሁ ኮሜንት መጻፍ እንዳትችሉ ማለት ነው ዛሬ እንዳትችሉ። ኦኬ የሚራን እና የላውጋውን መስፈርት አነባለሁ። ከዛ ኮዳቸው እናገራለሁ። ባሉት 3 ቦታዎች አሁን አዲስ ሰው አላስገባም።
ሶስት ሰው ነው ማስገባው። ለሶስት ሰው ኮድ ጽፋችሁ መጀመሪያ የአብዱልን እንትን መዘግባለሁ። ምንድን ነው የሚነቅለው? ላውጋውን አስሬ የአብዱልን መስፈርት መዘግባለሁ። አብዱል ከዚህ በፊት እዚህ ቤት ትዳር አግኝቶ ነበር፣ ግን በራሳቸው ፐርሰናል ነገር አልተስማሙም እና ስላልተስማሙ መልሰው መጥቷል። አብዱል የእውነት ትዳር ፈላጊ ነው እና የአብዱል መስፈርት የመጀመሪያ መስፈርቱ በእምነቷ እስልምና እምነት ተከታይ የሆነች። ከዛ የሚቀጥለውን ራሱ ይናገራል። ሁሌም ስትመጡ በሳምንቱ እንደ አዲስ ነው መስፈርታችሁ፣ እንደ አዲስ ነው ኮድ የሚሰጣል። ለዛ ነው እሺ። በእምነቷ እስልምና እምነት ተከታይ የሆነች ያኔ እድሜዋ ከ20 እድሜዋ ከ20 እስከ 30 ከ30 ያልበለጠች ማለት ነው። እሺ የት ሀገር? እኔ ከሀገር ውስጥ ስለምፈልግ ነው። እሺ አይባ እሺ ኢትዮጵያ ውስጥ የምትኖር አይደለም፣ ከሀገር ውጭ። ከሀገር ውጭ ከሀገር ውጭ። እሺ ከሀገር ውጭ የምትኖር እሺ። መልኳ ጸይም፣ ቀይ፣ ጥቁር? ጸይም ማለት የአንቺ ከለር ምንድን ነው? ጸይም ነው? ሚራ ቀይ ነው አይደለም? ያንቺ እኔ ጸይም ነው የምባለው። በቃ ባንቺ ከለር። ቁመቷ አጭር፣ ረጅም፣ መካከለኛ? ቁመቷ ሜትር ከ54 ሜትር ከ55። አጭር ናታ ታዲያ ሜትር ከ54 እንደኔ አጭር። አዎ ትሁን አጭር። አጭር ሴት ይኸውልህ ለትዳር ትሆናለች። ቅመም ናት አጭር ሴት። ላውቃውን ዝም በለው። አጭር ሴት ለትዳር ትሆናለች። ቅመም ናት፣ ወድ ማጣፈጫ ቅመም ናት አጭር ሴት። የሴት አጭር ሴት ወይዘሮ ሲባል አልሰማክም? ጎበዝ አጭር ሴት እና መካከለኛ ብትሆን አሪፍ ነው። መካከለኛ እንዲህ እያልኩ ምናምን መካከለኛ ብትሆን አሪፍ። መካከለኛ ይሻላል። ግድ ቁመቷማ አጭር ብዬ ማለት አጭር። ጎበዝ ምን ታዲያ መካከለኛ? ውፍረቷ ምናምን። ኦኬ ውፍረት ምን ገለጽልክ? እሺ መካከለኛ ውፍረት ያላት ወፈር ያለች ሴት ሞላ ያለች ነው የሚወደው መካከለኛ። እንደዛ ነው። ስለዚህ አደራ ቀጭኖች እንዳትገቡ እሺ። እሺ ስራ ያላት የሌላት? ያው ስራ ያለ ውጭ ከሆነች ያው ስራ ያላት ነው መሆን ያለበት። እኔ ደግሞ እዚያው ስራ አለኝ፣ ግን የሬሳ አሳጥን ነው የምሸጠው ሀቢባዬ። እና እንቅልፍ ማታ እንቅልፍ በጣም እያቃጀኝ ያስቸገረኝ። ከሀገርም መውጣበት ምክንያት በዚህ ነው። ስለዚህ እንድትረዳክ ነው የምትፈልገው? ከሀገር እንድታስወጣክ ነው የምትፈልገው? ማታ ያቃጀኛል፣ ለዛ ነው። እሺ ሀቢባ ችግር የለውም እንረዳሃለን። ስለዚህ እንድትረዳክ ነው የምትፈልገው? የትዳር አጋርክ ከሀገር እንድታስወጣክ ነው የምትፈልገው? በትክክለኛ ትዳር እኔ በትክክለኛ ትዳር ነው የምፈልገው፣ ለጥቅም ምናምን አይደለም። እሺ ችግር የለውም። እሺ ስራ ያላችሁ ብለሃል። እሺ አግብታ የፈታች ብትሆን ችግር አለው? ችግር የለውም። ካልወለደች ችግር የለውም። አግብታ የፈታች ችግር የለውም። ግን ልጅ የሌላት አንድ ልጅም ቢኖራት ችግር የለውም። አባቴ ነህ ልጁ አባቴ ነህ ብሎ የሚያምን ከሆነ ችግር የለውም። በጣም አንተ በጣም መልካም ሰው ነህ። የሰው ልጅም አባት ለመሆን ዝግጁ ነህ። በጣም መልካም ሰው ነህ። ሴቶች እንደዚህ አይነት መልካም ባል እንዳያመልጣት። የሰው ልጅ እንኳን አባት ሆኖ ለማሳደግ ፈቃደኛ የሆነ ሰው ነው እና የአብዱልን መስፈርት አነብላችኋለሁ። በእምነቷ ሙስሊም የሆነች እድሜዋ ከ20 እስከ 30 የሆነ ከሀገር ውጭ የምትኖር ጸይም፣ አጭር፣ መካከለኛ ውፍረት ያላት። ቀጭኖች አይመለከታችሁም እሺ። መካከለኛ ውፍረት ያላት ነው ያለው። ስራ ያላት፣ አግብታ የፈታችን ቢሆን ችግር የለውም። ልጅም ቢኖራት ችግር የለውም። ለልጇ አባት ሆናለሁ እያለ ነው እና ኮዱ 07 ነው። የአብዱል ኮድ 07 ነው። አዲስ ሰው እናስገባም። ኮድ ምጽፉ 07። አብዱልን የፈለጋችሁ 07፣ ሚራን የፈለጋችሁ 05። የሚራ ኮድ 05 ነው። የሚራ ኮድ 05 ነው። የላውጋው 06 ነው። አይ ቲንክ ሊያ ተስፋዬ ለላውጋው ነው የገባሽው አይደል? አዎ ፍሊተር አላበራሽም። በዛ ነው ያወቅኩትኝ። ሊያ ተሾመ
ፍሊተር የለሽም ጎበዝ። እሺ ሊያ ተሾመ መስፈርቶቹን ልጠይቅሽ። በመጀመሪያ ደረጃ ትልቁ መስፈርቱ ውሻ ትወጃለሽ? ትልቅ ነው ውሻው ራሱ በጣም ነው የምወደው። አይ ውሻ ወዳለሁ። ውሻ በጣም ነው። በጣም ጥሩ። ይኸው በስስ ጎንት እየገባች ነው። ውሻ በጣም ትወዳለች። እሺ እድሜሽ ከ25 እስከ 30 ነው? ከ30 አትበልጭም? 25 አልበልጭም። 25 መስፈርቱን ታሟያለሽ። ከ25 እስከ 30 ነው። እሺ የትም ሀገር ብትኖር ችግር የለብኝም ብሏል። ከለሯ የትም ቢሆን ችግር ምንም ሆነ። ረጅም ነሽ? ቁመትሽ ምን ያህል ነው? ሜትር ከ70 ለሴት ሜትር ከ70 በጣም ረጅም ነው። ረጅም ስላለ እሺ ስራ ባይኖራትም ችግር የለውም ብሏል። አግብተሽ አልፈታሽ? ልጅም የለሽ? ያለ ፍሊተር ገብተሻል። የደስ ደስ አለ ያላት የደስ ደስ አለሽ አይደል? እስከ ሰጊና እንደ ደስ ደስ ቆንጆ ደግሞ ዲምፕል ሳይቀሩላ አለሽ ለቆንጅናሽ ምስክር። በጣም ጥሩ። የላውጋውን መስፈርት ታሟያለሽ። እሱስ እንዴት ነው? ምን ትላለሽ? ያው ሚውትን ያበራና ይናገራል። አቤት ምን አልሻው? ይኸው ሊያ ተሾመ መስፈርትን በሙሉ ታሟላለች። ከምንም በላይ ውሻ በጣም ትወዳለች። ረጅም ናት። የደስ ደስ አላት። ቆንጆ ናት። አይሻኮሎጂስ ቤተሰቦቼ ከፕሮፋይል ውስጥ ገብተው ቴክስት ያደርጉልኛል ፎቶዋን። መስፈርት ታሟልታለች። እንግዲህ እቺ ቆንጆ እንደውም ከመስፈርት ጭማሪ ስራ ባይኖራትም ችግር የለውም ብላለች ብለሃል። እሷ ግን ስራ አላት ጭራሽ። አይ እንዴት የለኝም እሱ ላይ አይቀርሽ እንደዛ ይሻል። ፎሎ አድርጊያታለሁ። ከዛ ፖስት አውርተን ከዛ በኋላ ሳምንት ነው ጋውዬ ሰርጋችሁን አንተ አሜሪካን ለቁም ነገር ብቻ ሳይሆን እንትን አውርተን በደንብ ከዚህ ሳምንት አሳውቅሻለሁ። ካልሆነ ደግሞ እንደፈረደብሽ ትድልኛለሽ። ምንም ችግር የለውም። እኔ አይ ፊል እናንተ ተስማማላችሁ ብዬ በጣም ፈገግታሽ በጣም ያምራል። ውዴ ቆንጆ ነሽ። ዲምፕልም አለሽ። ተልካካም ነሽ እና ቆያ የሰርግ ዘፈን ልከፍትላችሁ ነው እኮ እንዴ? ሳምንት ነው እንጂ እሱ ነው ያለው። ኖ ዛሬ ትሄዳላችሁ ተከፍቶላችሁ። ከዛም በኋላ ካልተስማማችሁ ያልተስማማችሁበት ነጥብ ካለ ትመጣላችሁ። ሁለታችሁንም እድራችኋለሁ። ኦኬ እሺ ያልተስማማችሁበት ነጥብ ሳለክ እና አመሰግናለሁ ሚራ። አንቺም መልካም ነው። ምንድን ነበር የሚባለው? ያንተ እንትን ይበስ ነበረ። አቤት እንዳንተ ይቅናኝ ለማለት የሆነ የሚባል ነገር አለ። እንትንክ ምንድን ነው? ጣለኛ እንደረሰን እንግዲህ እንደዛ አይነት ነገር ለኔ ደረሰኛ። እኔም ሶስተኛ ይሄን ለመንፈስህ እንትን ይበልብን ነው። ምንድን ነው አንተ ሀትሪክ ለመስራት ይመጣ ስራ ባላ ቪዲዮ ሊቀር ነው መሰለኝ ሳላገባ። በረከቴ ይድረስብን። በረከቴ ይድረስብን። እሱን ቃል ነው ያጣሁት። በረከቴ ይድረስብን በይ ሚራ። ላውጋው ያው በረከት ይደርብን። እኛም ላይ በረከቴ ይደርብን ይድረስብን። የበራ እንዳይመስልሽ እሸት ያልኩት የባቄላ እንዳይመስልሽ እሸት መልክሽ ላይ ነው ከመልክሽ ከገባም ቆንጆ ናት ብዬ እምላለሁ ይሄ ይሻለናል። ያለ ነው
ያሆ 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 አትከልክሏት ያሆ 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 አባው ጃልዬ አባው ጃልዬ አባው ጃልዬ ይህን ይመስላል። ይመቻችሁ፣ ተመቻችሁ፣ ይመቻችሁ እና አፕዴት አድርጉ። እሺ እሺ። ሰርጋችሁ እናንተ ለቁም ነገር ስትበቁ በእኔ ወጪ ነው። እሺ በእኔ ስፖንሰር ነው ሰርጋችሁ። ችግር የለም። ላገው እንግዲህ ጸሎት አድርግልኝ ለእኔም ላገው በረከት ይደርስብኝ በለው። ሙሽራ ስለሆንክ ያው ይደርሰኛል። ያው ጸሎት አድርግልኝ ለእኔ እንትን ፍቅር ሲዘመን ሊሆን ደና በረከት ይደርስብኝ በለው። በረከት ይደርብህ አንተ እንዴ መራጊ ግን አይ አንቺ ይኸውልሽ በቃ አንተ መረጋ በሻ ይዞሽ ይመጣል። መስፈርቷ እኮ የወደቅ አግብቶ የፈታን ቢሆን ችግር የለብኝም ብላ፣ ስራም ባይኖረው ችግር የለብኝም ብላ፣ ልጆቹ ቢኖሩ ችግር የለብኝም ብላ ስፖርተኛ አቋም ያለው ጸጉር ያለው ስላለች እኮ ነው። አይደለም ስፖርት የሚሰራ ሰው ኢትዮጵያ ውስጥ አይ በአብዛኛው ኢትዮጵያ ወንድ ከኔ ጭምር ስፖርት ላይ አላርጅኮች ያ እኮ ነው ችግሩ። ስፖርተኛ ትፈልጋለች። ምክንያቱ ይነገረን ሀቢባ፣ የስፖርተኛ ምክንያቱ ምንድን ነው? ይናገር ፎከስ አደረገች። ስፖርተኛ ስትሆን ራስን ትጠብቃለህ። ራሱን የሚጠብቁ ረጅም ዕድሜ ይኖርላታል። እኛ ከሆነ ረጅም ዕድሜ ይኖርላታል። ስፖርት ማለት አንደኛ ነገር ዲሲፕሊን ነው። ስፖርት ማለት አንደኛ ነገር ዲሲፕሊን ነው። ስፖርተኛ ነው ማለት ዲሲፕሊን አለው ማለት ነው። ሁለተኛ ተክለ ቋሙ የተስተካከለ ነው የሚሆነው። ሁለተኛ እኔ ስፖርት ስለምሰራ ስፖርተኛ ካልሆነ እኔ ስሰራ ምን ያራግጥሻል ይለኛል። ከዛ ይሄን መባል አልፈልግም። ስለዚህ ከእኔ ጋር ማቹርድ የሚያደርግ አብሮኝ ስፖርት የሚሰራ ለዛ ነው የምፈልገው። ስፖርተኛ ወንድ ግን አቋም ይኖረዋል። ስፖርተኛ ወንድ ከሆነ ጤናውን ስለሚጠብቅ ደግሞ ረጅም ዕድሜ ይኖርላታል። በጊዜ አይሞትም አይደለ? ያ ኦፍ ኮርስ ትክክል። የሚራን መስፈርት ነው አሁን የማነበው። የሚራን መስፈርት የምታሟላ ወንድ ካለ ትገባለህ። አንደኛ በእምነቱ ሙስሊም የሆነ፣ ሁለተኛ ዲኑ ላይ ጠንካራ የሆነ፣ እድሜው ከ30 በላይ የሆነ፣ ሀገር ቤት ውስጥ የሚኖር ኢትዮጵያ ውስጥ የሚኖር፣ ጸይም፣ ረጅም ቁመቱ እስከ ሜትር ከ80 ቢሆን ብላለች። ረጅም ማለት ነው። ስራ ባይኖረውም ችግር የለውም፣ አብረን ሰርተን እናድጋለን። ግን የተማረ ይሁን። አግብቶ የፈታም ቢሆን ችግር የለውም። ልጆችን ቢኖሩት ችግር የለውም። ስፖርተኛ አቋም ያለው እና ጸጉር ያለው ማለት መላጣ ያልሆነ ብላለች። ይህንን መስፈርት የምታሟላ ወንድሜ አብዱል በጣም ፈልጎ ነበር ሚራን፣ ግን ጸጉር የለውም። ከፈለክ ቱርክ ሄደህ አስተክለህ መምጣት ትችላለህ። ችግር አለብሽ ቱርክ ሄዶ ቢያስተክል በስ ተስተክልኛለች ሀቢባይ። አዎ ቱርክ ወስደሽ ለምን አታስተክይለትም? ይረግፋል። ደግሞ በተፈጥሮ ቢኖሩ አይሻልም? ሀቡዬ አሁን ሌላ ፕሮሰስ፣ ሌላ ወጪ ደግሞ። እኔ ደግሞ ኢትዮጵያ ገብቼ ነው መኖር የምፈልገው። ከሀገር ውጭ መኖር አልፈልግም። ከቤተሰቦች ጋር ምናምን መኖር ስለምፈልግ እሱ ደግሞ አግብቶ የሚወስደው ሰው ነው የሚፈልገው። ትክክል። እሱ አግብቶ ወደ ውጭ የምትወስደው ነው የሚፈልገው። አንቺ ደግሞ ወደ ኢትዮጵያ ገብተሽ መኖር ነው የምትፈልገው። ሀገርሽ ላይ ነው መቅበል የምትፈልገው። አብድዬ ጉድ ላክ። ለአንተም ጥሩ የምትወስድክ ይቅናክ። አሜን አሜን። ስለዚህ የአብዱልን መስፈርት አነብላችኋለሁ። ኮዱ